አንዲት የደረሰች ነፍሰ ጡር ሴት የገዛ ባሏ በምጥ እየተጨነቀች ከቤት ሲያባረራት እስኪያስቡት። ያኔ በጭካኔ ሂጂና ሙቺ ብሎ የገፋት ዊሊያም ከ9 ዓመታት በኋላ በታላቅ የክብር መድረክ ላይ ከሷና ከአንድ ብልህ ልጅ ጋር ፊት ለፊት ቢፋጠጥ ምን የሚፈጠር ይመስላችኋል? ያ የናቀው ምስኪን ሕፃን ዛሬ የከተማው ኩራት ሆኖ ሲያዩ ደሙ ቢቀዘቅዝም እውነታውን መለወጥ ይችላል? በዛች አስከፊ ምሽት ሕይወቷን የታደገውና ልጁን እንደ አባት ያሳደገው ደሃው የጎዳና ዟሪ አሮንስ አሁን የመጣውን ባለጸጋ በምን አይነት ድፍረት ይጋፈጠዋል? እውነተኛ አባትነት በገንዘብ ይለካል ወይስ በፍቅር? ይህ ታሪክ በድንጋጤና በለቅሶ የሚጀምር ቢሆንም መጨረሻው ግን ለማመን የሚከብድ የህይወት ትምህርት ይዞላችሁ ቀርቧል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ የት ሆናችሁ ይህንን ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። የት ነው ያላችሁት? ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። ትንሽ ደግነት የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጣችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ዊሊያም በከተማ ውስጥ በትልቅ መኖሪያ ቤት ውስጥ የሚኖር በጣም ሀብታም ሰው ነበር። የብዙ ኩባንያዎች ባለቤት፣ ሊቆጥረው ከሚችለው በላይ ብዙ ገንዘብ ያለው፣ ውድ መኪናዎችን የሚነዳ፣ በየቀኑ የሚያማምሩ ልብሶችን የሚለብስ፣ በከተማው ውስጥ ያለ ሰው ሁሉ የሚያውቀው፣ በሀብቱ ምክንያት ሰዎች የሚያከብሩት ሰው ነበር። ሰዎች ገና ሲያዩት ይነሱለት ወይም ጌታዬ ብለው ይጠሩት ነበር። ዊሊያም ሊሊ የምትባል ቆንጆ ሴት አግብቶ ነበር። ሊሊ በጣም ደግ፣ ለስላሳና ማንኛውንም ክፍል ሊያበራ የሚችል ሞቅ ያለ ፈገግታ ያላት ሴት ነበረች። ዊሊያም ምንም እንኳን እርሱ ብዙ ጊዜ ቀዝቀዝ ያለና ራቅ ያለ ቢሆንም በሙሉ ልቧ ተወደው ነበር። ሊሊ ዊሊያምን ደስ ለማሰኘት ሁሉንም ነገር ታደርግ ነበር። ነገር ግን እሱ በሚያደርገው ወይም በሚናገረው ነገር በጭራሽ ረክቶ አያውቅም። ሊሊ የመጣችው ከገጠር የደሃ ቤተሰብ ነበር። አባቷ ገበሬ፣ እናቷ ደግሞ በትንሿ ገበያ ውስጥ አትክልት ትሸጥ ነበር። ዊሊያም ሊሊን ያገኛት በአንድ ምግብ ቤት ውስጥ በአስተናጋጅነት ስትሰራ ነበር። በውበቷና በየዋህነቷ ተማርኮ ነበር። ሊሊ ዊሊያም የተሻለ ህይወት የሚሰጣት ልዑል መስሏት ነበር። ነገር ግን ዊሊያምን ስታገባ ቤተሰቦቹ በእርሷ ላይ በጣም ተቆጥተው ነበር። የእርሱ እናት ሊሊ በጣም ደሃ ነች እና ቤተሰባችንንም አትመጥንም ትል ነበር በተደጋጋሚ። አባቱ በሰርግ ስነ ስርዓቱ ላይ ለመገኘት ፈጽሞ ፈቃደኛ አልሆነም። ዊሊያም ግን በዚያን ጊዜ ሊሊን በራሱ መንገድ ይወዳት ስለነበር ምንም ነገር ግድ አልሰጠውም። ነገር ግን የቤተሰቦቹ ቃላት በውስጡ እንደ መርዝ ተደቅነው ነበር። ከሰርጉ በኋላ ዊሊያም ለሊሊ ያለው ነገር እየተቀየረ መጣ። በመጥፎ መንገድ እሷን ማናገር ጀመረ። ዘግይቶ ወደ ቤት ይመጣል። እናም ለጥቃቅን ስህተቶች በጣም ይጮህባት ነበር። ምግቡ በጣም ትኩስ ነው ወይም ደግሞ ምግቡ በጣም ቀዝቅዟል እያለ ሳህኑን ወለሉ ላይ ይወረውረው ነበር። ሊሊ በአይኖቿ እንባ እየፈሰሰ በዝምታ ታጸዳለች። በየምሽቱ ዊሊያም ወደ ቀድሞ ባህሪው እንዲመለስ ትጸልይ ነበር። የዊሊያም እናት ብዙ ጊዜ ችግር ለመፍጠር መኖሪያ ቤቱን ትጎበኛለች። በሰራተኞች ፊት ሊሊን ትሰድባታለች፣ ስም ትሰጣታለች። ሊሊ የእርሱን ገንዘብ ብቻ ፈልጋ እንደሆነ ለዊሊያም ደጋግማ ትነግረው ነበር። የዊሊያም እናት ሊሊ በልጅ እንደምታጠምደውና ከዚያም ያለውን ሁሉንም ነገር እንደምትወስድበት ትናገር ነበር። እነዚህ ክፉ ቃላት ቀስ በቀስ የዊሊያምን ደግ ልብ በንጹህ ሚስቱ ላይ ቀየሩት። ሊሊ የዊሊያምን ቤተሰቦች ለመማረክና ለማስደሰት የተቻላትን ሁሉ ለማድረግ ሞከረች። የተለያዩ ምግቦችን ታበስል ነበር። እንዲሁም ዊሊያም ከሚሰጣት ገንዘብ ላይ ውድ ስጦታዎችንም ትገዛላቸው ነበር። ነገር ግን ሊጠሏት ቀድሞውኑ ስለወሰኑ ምንም ነገር ብታደርግ ፈጽሞ ሊሰራላት አልቻለም። አልወደዷትም፣ አይወዷትም። ሊሊ ልክ እንደ እስር ቤት በሚሰማው ትልቅ መኖሪያ ቤት ውስጥ ብቸኝነትና አለመፈለግ እየተሰማት ብዙ ምሽቶችን በክፍሏ ውስጥ ብቻዋን እያለቀሰች ታሳልፋለች። አንድ ቀን ሊሊ ነፍሰ ጡር መሆኗን አወቀች። ዜናውን ለዊሊያም ለመንገር በጣም ተደስታና በጉጉት ተሞልታ ነበር። ሊሊ ሕፃን ልጅ ይበልጥ እንደሚያቀራርባቸውና የዊሊያምን ቤተሰቦች በዚህ እንደሚደሰቱ አስባ ነበር። የዊሊያም ተወዳጅን ምግብ ሰርታ ወደ ቤት እስኪመጣ ድረስ
በደስታ በጉጉት ጠበቀችው። ምርጥ ልብሷን ለበሰች። እንዲሁም የምስራቹን እንዴት አድርጋ እንደምትነግረው ተለማመደች። በዚያ ምሽት ዊሊያም ወደ ቤት ሲመጣ ሊሊ ፊቷ ላይ ትልቅ ፈገግታ ይዛ ስለ ሕፃኑ ነገረችው። ነገር ግን ዊሊያም ፈገግ አላለም። ፊቱ ጠቆረና ተቆጣ። ዊሊያም ልክ እናቱ እንዳስጠነቀቀችው እሷን ለማጥመድ እየሞከረች እንደሆነ ከሰሳት። በቃላቱ በጣም ደነገጠች፣ ተጎዳች። ለማብራራትም ሞከረች። ነገር ግን ቆይ ይሄ ምኑ ይብራራል? ልጅ ልንወልድ ነው ብላ በደስታ ስትነግረው እኔን ለማጥመድ ነው ብሎ ሲመልስላት ቀጥሎ ምን ማብራራት ትችላለች? ዊሊያም ምንም ነገር መስማት አልፈለገም። ወዲያውኑ ለእናቱ ደውሎ ስለ እርግዝናው ነገራት። እናቱ በአንድ ሰዓት ውስጥ ወደ መኖሪያ ቤቱ መጣች። እሷም ሊሊ ይህንን ያቀደችው የወደፊት ህይወቷን በእርሱ ገንዘብ ለማረጋገጥ እንደሆነ ለዊሊያም ነገረችው። የዊሊያም እናት ሊሊን የቤተሰባቸውን ስም የምታጠፋ ሀብታም አዳኝ ናት ሲሉ ከሰሷት። ሊሊ ግን በእውነት ዊሊያምን እንደምትወደው እንዲያምኑት ለመነቻቸው። ሁለቱም ሳቁባት። ከዚያ ቀን ጀምሮ ዊሊያም በራሳቸው ቤት ውስጥ እንደ እንግዳ ይይዛት ነበር። ወደ ሌላ መኝታ ክፍል ተዘዋወረ እና እሷን ለማናገር ፍቃደኛ አልሆነም። እስኪ ያስቡት፣ በገዛ ቤታችሁ ውስጥ ልጅን የሚያክል ነገር በሆዳችሁ ተሸክማችሁ ባይተዋር ስትሆኑ። ሰራተኞቹ ሁሉንም ነገር ያዩ ነበር። ነገር ግን ስራቸውን እንዳያጡ ስለሚፈሩ ምንም ነገር ማድረግ አይችሉም። ሊሊ በጣም ብቸኝነት ተሰማት፣ ፈራች። እንዲህ ባለው ቀዝቃዛና ፍቅር በሌለበት አካባቢ ልጅ ስለማሳደግ አሰበች። የሊሊ ሆድ እየገፋ ሲሄድ ዊሊያም ይበልጥ እየራቀና ጨካኝ እየሆነ መጣ። ሌሎች ሴቶችን ወደ ቤት ማምጣት ራሱ ጀመረ፣ በሊሊ ፊት። እሷን ለመጉዳትና ለእርሱ ምንም እንዳልሆነች ለማሳየት ፈልጎ ነበር። የሊሊ ልብ በሚሊዮን ቁርጥራጮች ተሰባበረ። ነገር ግን ገና ላልተወለደው ልጇ ስትል ሁሉንም ነገር እያየች እንዳላየች ሆነች። ታገሰች። እናንተ ብትሆኑ እዚህ ድረስ የምትታገሱ ይመስላችኋል? በገጠር ያሉ የሊሊ ቤተሰቦች ምን እንደተፈጠረ ፈጽሞ አያውቁም፣ ምክንያቱም አትነግራቸውም። ሊሊ ስለ ራሷ ስቃይ ለመናገር በጣም አፍራ ነበር። ሁሉ ነገር ደህና እንደሆነ፣ በጣም ደስተኛ እንደሆነች የሚገልጹ ደብዳቤዎችን ትልክላቸው ነበር። እናቷ ሊሊ ሁሉንም ነገር ሊሰጣት የሚችል ሀብታምና ስኬታማ ሰው በማግባቷ ምን ያህል ኩራት እንደሚሰማቸው መልሳ ጻፈችላት። ይህንን ማንበብ ለሊሊ በጣም ከባድ ነበረ። ያለችበትና ሰዎች ነው ብለው የሚያስቡት በጣም የተራራቀ ነበር። ለሊሊ 9 ወራት እንደ ዘገምተኛ ስቃይ አለፉ። በከተማ ውስጥ ምንም ጓደኛ አልነበራትም። እንዲሁም ስለ ህመሟ በግልጽ የምታናግረው ሰው አልነበረም። ሰራተኞቹ ቢያዝኑላትም ርቀታቸውን ግን ይጠብቃሉ። ሊሊ ቀኖቿን በትልቁ ባዶ መኖሪያ ቤት ውስጥ እየተዘዋወረች ገና ያልተወለደው ልጇን እያናገረች ታሳልፍ ነበር። ለልጇ ከሁለቱም ማግኘት ያለበትን ፍቅር እንደምትሰጠው ቃል ገባችለት። አንድ ምሽት ሊሊ በሆዷ ውስጥ ከባድ ህመም ተሰማት። የ9 ወር ነፍሰ ጡር ነበረች። ደርሳለች እና ህፃኑ በቅርቡ እንደሚመጣ አወቀች። በቢሮ ውስጥ ሆኖ ገንዘብ እየቆጠረና የንግድ ወረቀቶቹን እያየ የነበረውን ዊሊያምን ጠራችው። ሊሊ ሆዷን ይዛ አሁን ሆኖ ወደ ሆስፒታል መሄድ እንዳለባቸው ተናገረች። ህመሙ እየጠነከረ መጣ። ምጥ ነበር። ዊሊያም ግን በንዴት በመጸየፍና በጥላቻ በተሞላ ዓይን ሊሊን ተመለከታት። አንዱ የንግድ ስምምነቱ ሳይሳካለት ቀርቶ ቀኑን ሙሉ በመጥፎ ስሜት ውስጥ ነበር። አጋሩ ስላታለለው በሚሊዮን የሚቆጠር ዶላር አጥቶ ነበር። ዊሊያም ትኩረቱን ስለበተነችበት ሊሊን ወቀሳት እና ገንዘቡን እያጣላለው ነገር ንግዱም እየተጎዳ ያለው በሷ ምክንያት እንደሆነ ነገራት። ሊሊ ግን ህፃኑ እየመጣ እንደሆነና አስቸኳይ እርዳታ ማግኘት እንደሚያስፈልጋት አስረዳችው። ነገር ግን ዊሊያም ተነስቶ ይጮህባት ጀመር። ፊቷ እንደሰለቸውና ከቤት ውስጥ መኖሯ እንዳስደበረው ተናገረ። ዊሊያም ለሊሊ ህፃኑን በጭራሽ እንደማይፈልገው እሷንም እንደማይፈልጋት ተናገረ። የእርሱ ቃላት በሊሊ ልብ ውስጥ እንደ ስለታም ቢላዋ ገቡ። በተለይ ደግሞ አሁን በዚህ ሰዓት እያማጠች ሆስፒታል በፍጥነት መድረስ ባለበት ሰዓት አጠገቧ ቆሞ አይዞሽ ሊላትና ሊያበረታታት በሚገባ ሰዓት የተናገራቸው ቃላቶች ልክ እንደ ቢላዋ ተሰሟት። ዊሊያም ሊሊን በክንዱ አጥብቆ ያዛትና ወደፊት ለፊት በር ጎተታት። ሊሊ እንዲያቆም ወደ ሆስፒታል እንዲወስዳት ለመነችው። ህፃኑ እየመጣ እንደሆነ ምጥ እንደጀመራት እያለቀሰችና እየጮኸች ተናገረች። ነገር ግን ዊሊያም የተስፋ መቁረጥ ልመናዋን ለመስማት ፈቃደኛ አልሆነም።
ሰራተኞቹ ውከቱን ሰምተው እየሮጡ ወጡ። ነገር ግን በጌታቸው ንዴት ጣልቃ ለመግባት በጣም ፈሩ። ዊሊያም የፊተኛውን በር ከፈተ እና ሊሊን ባለው ጥንካሬ ሁሉ ወደ ውጭ ወደ ቀዝቃዛው ምሽት ገፋት። ሊሊ ከበር ውጪ ባለው ኮንክሪት መሬት ላይ በኃይል ወደቀች። እያለቀሰችና ሆዷን በከባድ ህመም ይዛ ነበር። በበሩ ላይ ቆሞ ወደ ነበረው ዊሊያም መለስ ብላ ተመለከተች እና ይህ ከ2 ዓመት በፊት ያገባችው ሰው መሆኑን ማመን አልቻለችም። ትኩር ብላ አየችው። ዊሊያም የሊሊን ትንሽ የልብስ ቦርሳ አውጥቶ ወረወረላት። ወደ ነበረችበት ደሃ የገጠር ቤተሰቦቿ መመለስ እንዳለባት ጮሆ ተናገረ። ዊሊያም በህይወት እስካለ ድረስ ዳግመኛ ፊቷን ማየት እንደማይፈልግ ተናገረ። ከዚያም በሩን በኃይል ዘጋው። ሊሊን በጨለማ ውስጥ የምትሄድበትና የሚረዳት ሰው በሌለበት ብቻዋን ተዋት። ለመሆኑ ይህንን ጭካኔ ኬት አመጣው? እውነት ይህ ዊሊያም ያ መጀመሪያ በፍቅሩ ተሸንፋ ያገባችው ሰው ነው? በበሩ ላይ የነበረው የጥበቃ ሰራተኛ የሆነውን ነገር ሲያይ ደነገጠ። ስሙ አንድሪው ይባላል። እናም ለሊሊ ሁሉ ጊዜ ደግ ነበር። ሊሊን ለመርዳት ፈለገ። ነገር ግን ዊሊያም ከመስኮቱ ሆኖ እንዲርቅ ጮኸበት። ዊሊያም አንድሪው ሊሊን ከረዳት ወዲያውኑ ስራውን እንደሚያጣና በከተማ ውስጥ የትኛውን ቦታ ላይ ዳግመኛ እንዳይሰራ እንደሚያደርገው ዛተበት። አንድሪው የሚመግባቸው ሚስትና 3 ልጆች ስላሉት በፍርሃት ወደ ኋላው ተመለሰ። ሊሊ መሬት ላይ ለመቆም ስትታገል አቅመ ቢስ ሆና ተመለከታት። አንድሪው ፈሪ እንደሆነ ተሰማው። ነገር ግን ስራው በጣም ያስፈልገው ነበር። በአይኖቹም ባየፈሰሰ ከሊሊ ፊቱን አዞረ። በራሱ አፈረ። ሊሊ ተስፋ አድርጋበት የነበረው አንድሪው ፊቱን ሲያዞርባት አየችው እና በመላው ዓለም ላይ እንደተተወች ተሰማት። ለመቆም ሞከረች። ነገር ግን ህመሙ ለደከመው አካሏ በጣም ከባድ ነበር። እርዳታ ፍለጋ በመንገዱ ላይ በቀስታ እየተሳበች ሄደች። ነገር ግን ቤቶች ሁሉ ጨለማና የተቆለፉ ነበሩ። ሰዎች በራሳቸው ጉዳይ በሚጠመዱበት ጸጥተኛና የሀብታም ሰፈር ውስጥ ጩኸቷን የሰማ ሰው የለም። በሆዷ ውስጥ ያለው ህመም እየጠነከረ መጣ እና ሊሊ ህፃኑ ከመምጣቱ በፊት ብዙ ጊዜ እንዳልቀራ ታወቀች። የሊሊ ልብስ በሸካራው መሬት ላይ በመሳቧ ምክንያት ተቀዶና ቆሽሾ ነበር። እጆቿም ተላልጠው ነበር። ነገር ግን ለልጇ እርዳታ ማግኘት ስላለባት ወደፊት መጓዟን ቀጠለች። ሊሊ ይህ ለምን በሷ ላይ እየደረሰ እንደሆነ በመጠየቅ ወደ ፈጣሪዋ ጸለየች። ከምትወደው ሰው እንዲህ ያለ ጭካኔ እንዲደርስባት ምን እንዳደረገች አሰበች። ለብዙ አሰቃቂ ደቂቃዎች ከተሳበች በኋላ ሊሊ ወደ ዋናው መንገድ ላይ ደረሰች። እዚያ በቀዝቃዛው የእግረኛ መንገድ ላይ ዳግመኛ መንቀሳቀስ አቅቷት ተኛች። መላ ሰውነቷ በህመምና በፍርሃት ይንቀጠቀጥ ነበር። መኪናዎች ሳይቆሙ አለፏት። ሰዎች እርዳታ ሳይሰጡ ዝም ብለው አለፏት። ሊሊ ተስፋ ቢስነትና ፍርሃት ተሰማት እና ገና ካልተወለደው ልጇ ጋር በመንገድ ላይ ብቻዋን እንደምትሞት አሰበች። አንድ መኪና ፍጥነቱን ቀነሰ እና ሊሊ ላፍታ ተስፋ ተሰማት። ነገር ግን አሽከርካሪው ሁኔታዋን ሳይ ጣልቃ መግባት ስላልፈለገ በፍጥነት ነድቶ ሄደ። ሌላ ሰውም አለፈ እና ሊሊ እርዳታ እየለመነች እጆቿን ዘረጋች። ነገር ግን ሰውየው በመጸየፍ ራቅ አለ እና ፈጥኖ ሄደ። ሊሊ በመንገድ ላይ ለምትሰቃይ ምስኪን ሴት ማንም ግድ እንደማይሰጠው ተገነዘበች። ሊሊ ህፃኑ ወደ ታች ሲገፋት ተሰማት። እዚያው ቀዝቃዛ መንገድ ላይ ልትወልድ እንደሆነ አሰበች። በህመምና በፍርሃት ጮኸች። ተአምር እንዲሆንላት ጸለየች። ሊሊ በገጠር ስላሉት እናቷና አባቷ አሰበች። ዊሊያምን ለማግባት እነርሱን ትታ ባልመጣው ብላ ተመኘች። ዊሊያም በጥሩ ሁኔታ ላይ ይዝሽ ይችላል ሲሏት በሰማቸው ብላ ተመኘች። ከዚያም አንድ ትንሽ የእንጨት ጋሪ ከጎኗ ቆመ። እርሱ ካሮጌ እንጨት ጋሪው ላይ ፍራፍሬና አትክልት የሚሸጠው አሮን የተባለው ምስኪን አዟሪ ነበር። አሮን በጣም ረጅም ከሆነ የሥራ ቀን በኋላ ወደ ቤቱ እየተመለሰ ሳለ ሊሊ ግልጽ በሆነ ጭንቀት ውስጥ በመንገድ ላይ ተኝታ አያት። ያለምንም ማመንታት ወዲያውኑ ከጋሪው ወርዶ ወደ እርሷ መጣ። አሮን ሊሊ ምን እንደሆነች ጠየቃት እና እሷም ህፃኑ አሁን እየመጣ እንደሆነ ነገረችው። ምጥ እንደያዛት አስረዳችው። አሮን መኪና ያለው ሰው ይረዳ እንደሆነ በማሰብ በጭንቀት ዙሪያውን ተመለከተ። ነገር ግን መንገዱ አሁን ባዶ ነበር። ሁሉም ለሌሊት ወደ ቤታቸው ገብተዋል። በፍጥነት እርምጃ መውሰድ እንዳለበት አውቁ ሊሊን በቀስታ አነሳት እና በፍራፍሬዎቹና በአትክልቶቹ መካከል በጋሪው ላይ በጥንቃቄ አስቀመጣት። አሮን የደከሙ እግሮቹ ሊሸከሙት በሚችሉት ፍጥነት ጋሪውን ገፋው።
በከተማው ማዶ በጣም ርቆ ወደሚገኘው በአቅራቢያ ወዳለው ሆስፒታል እያመራ በመንገዶቹ ላይ ሮጠ። ከፊቱ ላይ ላብ ይፈስ ነበር። ጡንቻዎቹን በጣም ሲያመው ይሰማዋል። ነገር ግን ለአንድ ሰከንድ እንኳን አልቆመም። ሊሊ በህመም ትቃትት ነበር እና አሮን ሁሉ ነገር በቅርቡ ደህና እንደሚሆን ይነግራት ነበር። የአሮን እግሮች አሮጌ ጫማዎቹ በቀዳዳው ስር ህመም ይሰማቸው ነበር። በጣም በመሮጡ ሳምባው ተቃጥሏል። ነገር ግን ጉዞውን ቀጠለ። ሌሎች አዟሪዎች አዩት እናም ምን እንደሆነ ጠየቁት። ነገር ግን አሮን ለማብራራት እንኳን አልቆመም። በደከመው አካሉ የቀረውን ጥንካሬ ሁሉ ተጠቅሞ ጋሪውን መግፋትና መሮጡን ቀጠለ። ዘላለም የፈጀ ከሚመስል ሩጫ በኋላ አሮን በስተመጨረሻም ትንሽ የመንግስት ሆስፒታል ደረሰ። ትንፋሽ አጥሮት ነበር። ሊሊን ወደ ውስጥ አስገባት እና በቀረው ትንሽ ትንፋሽ ነርሶቹን በከፍተኛ ድምጽ ጠራ። ነርሶቹ እየሮጡ መጡና ሊሊን ወዲያውኑ ወደ ማዋለጃ ክፍል ወሰዷት። አሮን ማን እንደሆነ ጠየቁት። እነርሱም በመንገድ ላይ ያገኛት ሰው እንደሆነ ተናገረ። ነርሶቹ ለሊሊ አስቸኳይ ቀዶ ጥገና እንደሚያስፈልጋት ተናገሩ። ህፃኑ በጣም በአስቸጋሪ ሁኔታ ውስጥ ነበር። እናም ያለ ትክክለኛ የህክምና ጣልቃ ገብነት ላይተርፍ ይችላል። ቀዶ ጥገናው ብዙ ገንዘብ እንደሚያስወጣ ተናግረው አሮን መክፈል ይችል እንደሆነ ጠየቁት። አሮን ኪሱን ፈተሸ እና ያገኘው ፍራፍሬ በመሸጥ በዚያ ቀን የሰራውን ገንዘብ ብቻ ነበር። አሮን ገንዘቡን በጥንቃቄ ቆጠረው። ለቀዶ ጥገናው በቂ ገንዘብ አልነበረም። ነርሶቹ ምን ያህል ተጨማሪ እንደሚያስፈልግ ጠየቃቸው እና ሲነግሩት ልቡ በኃይል መምታት ጀመረ። ያ መጠን እርሱ በ3 ወር ከባድ ስራ ሰርቶ ከሚያገኘው በላይ ነበር። አሮን ምን ማድረግ እንዳለበት ሳያውቅ እዚያው ቆመ። የሊሊ ጩኸት ከወሊድ ክፍሉ ሲሰማ አሮን ፈጣን ውሳኔን ወሰነ። ጋሪውን ወደ ተወበት ወደ ውጭ ተመልሶ ሮጠ። በፍጥነት ሊያገኝ በሚችለው በማንኛውም ገንዘብ ጋሪውን ለሌላ አዟሪ ሸጠው። ጋሪው የእርሱ ብቸኛ መተዳደሪያው ነበር። ነገር ግን አሮን አላመነታም። ገንዘቡን ወሰደና ለሊሊ ቀዶ ጥገና ህክምና ለመክፈል ወደ ሆስፒታሉ ተመልሶ ሮጠ። አሮን ገንዘቡን ሁሉ ለሆስፒታሉ ሰራተኞች ሰጣቸው። እነርሱም ቆጥረው ለቀዶ ጥገናው በቂ እንደሆነ፣ ነገር ግን ለታዘዙ መድኃኒቶችና ለማገገሚያ የሚሆን እንደሚያንስ ተናገሩ። አሮን ቀሪውን በኋላ የሚከፍልበት መንገድን እንደሚፈልግ ነገራቸው። ዶክተሮቹ ሊሊን ወደ ቀዶ ጥገና ክፍል ወሰዷት እና አሮን በዚህ አሰቃቂ ምሽት ሊሊና ህፃኑ እንዲተርፉ እየጸለየ በውጭ ጠበቀ። 3 ረጅም ሰዓታት አለፉ። አሮን በቀዝቃዛው የሆስፒታል ወለል ላይ ተቀመጠ። ከጧት ጀምሮ ምንም አልበላም ነበር። እንዲሁም በመሮጡ ምክንያት ዝሎ ነበር። ነገር ግን ስለ ሊሊና ስለ ህፃኑ ሁኔታ ማወቅ ስለፈለገ ከዚያ መሄድ አልቻለም። በሆስፒታል ውስጥ ያሉ ሌሎች ሰዎች የምስኪን አዟሪ ለማያውቃት ሴት ለምን እንዲህ እንደሚጨነቅ እያሰቡ በሚገርም ሁኔታ ተመለከቱት። በመጨረሻም አንዲት ነርስ በደከመው ፊቷ ላይ ትንሽ ፈገግታን ይዛ መጣች። ከዛም ለአሮን ሊሊ በቀዶ ጥገና አማካኝነት ጤናማ ወንድ ልጅ እንደወለደች ነገረችው። እናቲቱም ሆነ ህፃኑ ተርፈዋል። ነገር ግን ለጥቂት ነበር ያመለጡት። ምንም እንኳን ሊሊ ለእርሱ ሙሉ በሙሉ እንግዳ ብትሆንም አሮን በቆሸሹ ጉንጮቹ ላይ የደስታ እንባ ሲፈስ ተሰማው። ነርሷ ሊሊ ልታየውና ህይወታቸውን ስላዳነ ልታመሰግነው እንደምትፈልግ ተናገረች። አሮን በፍርሃት ወደ ክፍሉ ገባ እና ሊሊ በጣም ደክሟት አልጋው ላይ ተኝታ አያት። በነጭ ጨርቅ የተጠቀለለው ትንሽ ልጇን ይዛ ነበር። ሊሊ በፊቷ ላይ እንባ እየፈሰሰ አሮንን ተመለከተችውና በትክክል የምታመሰግንበትን ቃል መፈለግ ጀመረች፣ ግን ማግኘት አልቻለችም። ስም ብላ ስሙን ጠየቀችው። እርሱም ነገራት። አሮን እባላለሁ። ሁሉም ሰው ለስቃያ ትኩረት ባልሰጠበት ጊዜ ለምን እንደረዳት ጠየቀችው። አሮን አንድ ሰው እርዳታ ሲፈልግ ዝም ብሎ መሄድ እንደማይችል ነገራት። የእርሱ እናት እርዳታ የሚሰጣት ሰው በማጣቷ እርሱ ወጣት ሳለ መንገድ ላይ እንደሞተች ለሊሊ ነገራት። በሊሊና በንጹህ ህፃኑ ላይ ተመሳሳይ ነገር እንዲደርስ እንዳልፈለገ ነገራት። ሊሊ የአሮንን ታሪክ ስትሰማ ይበልጥ አዘነች። ሻካራ እጁን ይዛ ደጋግማ አመሰገነችው። ሊሊ ስለ ዊሊያምና በዚያ ምሽት ስለደረሰው ነገር በሐዘን ነገረችው። በድንጋጤና በንዴት ሆኖ አዳመጣት። ማንኛውም ሰው ነፍሰ ጡር ሚስቱን እንደ ቆሻሻ አውጥቶ በመጣል መንገድ ላይ እንድትሞት ይተዋታል ብሎ ማመን አልቻለም። አሮን ሊሊን ከሆስፒታል ስትወጣ ወዴት መሄድ እንዳሰበች ጠየቃት። ሊሊ ዊሊያም ስላባረራት ገና የምትሄድበት ቦታ እንደሌላት ስለዛ እንዳላሰበች ነገረችው። ቤተሰቧ
እሷንና አዲስ ሕፃንን ለመደገፍ በጣም ደሃ ስለሆኑ ወደ መንደሯ ፈጽሞ መመለስ አትችልም። ሊሊ የሆነ ነገር እንደምታመቻች ተናገረች። ነገር ግን አሮን በአይኖቿ ውስጥ ፍርሃትንና ተስፋ ማጣትን ማየት ይችል ነበር። የሆስፒታሉ ሂሳብ በጣም ውድ ነበር እና ሊሊ ደግሞ ምንም ገንዘብ አልነበራትም። አሮን 2 ጊዜ ሳያስብ ሂሳቡን ለመክፈል ቀሪውን ቁጠባውን ተጠቀመ። ይህ ከብዙ ወራት በፊት በጣም ከባድ ስራ ሰርቶ የቆጠበውና ያገኘው ገንዘብ ነበር። ሊሊ አንድ ቀን እንደምትከፍለው ቃል ገባችለት። ነገር ግን አሮን ይሄ ከልቡ የሰጠው ስጦታና ስለ ገንዘቡ መጨነቅ እንደማያስፈልጋት ተናገረ። ዶክተሩ ለመውጣት የሚያስችል ጥንካሬ እንዳላት እስኪናገር ድረስ ሊሊ ለ3 ቀናት ሆስፒታል ቆየች። ዊሊያም ስላባረራትና የመኖሪያ ቤቱ ቁልፎችን ሁሉ ስለቀየረ ምንም የምትሄድበት ቦታ የላትም። ሊሊ በሆስፒታሉ አልጋ ላይ ሕፃኑን ዴቪድን ይዛ አሁን ምን እንደምታደርግ እያሰበች ተቀመጠች። ገንዘብና ቤት በሌለበት በትልቅ ከተማ ውስጥ ፍርሃትና ብቸኝነት ተሰማት። አሮን ከስራው በኋላ በየቀኑ ሊሊን ለመጠየቅ ይመጣ ነበር። በ3ኛው ቀን ሊሊ ከሆስፒታል ስትወጣ አሮን ሊሊን ሙሉ በሙሉ ያስገረመ ሐሳብ አቀረበ። የተሻለ መኖሪያ እስክታገኚ ወይም በህይወትሽ ምን ማድረግ እንዳለብሽ እስክትወስኚ ድረስ አንቺና ልጅሽ ከገበያ አቅራቢያ ባለው ትንሿ ቤቴ ውስጥ መቆየት ትችላላችሁ። ሊሊ የአሮንን ደግነትና ለማያውቁት ሰዎች ያለውን ለጋስነት ፈጽሞ ማመን አልቻለችም። በእርሱ ላይ ሸክም መሆን ስላልፈለገች አሮንን እርግጠኛ መሆኑን ጠየቀችው። አሮንም አጥብቆ ነገራት እና ትንሿ ቤቱ ብዙም ባይሆን ከመንገድ ላይ ደህንነት እንደሚሰጣቸው ተናገረ። ሊሊ ሌላ ምርጫ ወይም የምትሄድበት ቦታ ስላልነበራት ጥሪውን በምስጋናና በእንባ ተቀበለች። አሮን ሊሊንና ሕፃኑን ዴቪድ ወደ ትንሿ ቤቱ ወሰዳቸው። ጎጆ ወለሉ ላይ አሮጌ የተቀዳደደ ምንጣፍ እና ለማብሰያ የሚሆን ትንሽ ዝገት ያለው ምድጃ ያለበት አንድ ትንሽ ክፍል ብቻ ነበር። ለአንድ ባሊ ውሃ የሚሆን ቦታና በጣም ትንሽ ብርሃን የሚያስገባ መስኮት ነበረው። አሮን ለሊሊና ለልጁ ምንጣፉን ሰጠ። እርሱ ግን በየምሽቱ ከውጭ በከዋክብት ስር እንደሚተኛ ተናገረ። ሊሊ ለአሮን ንጹህ ደግነትና አስገራሚ ለጋስነት ጥልቅ ምስጋና ተሰማት። የገዛ ሀብታም ባሏ በጣላት ጊዜ ይህ ገና በደንብ ያላወቃት ምስኪን እንግዳ ሰው ለምን እንዲህ እንደሚረዳት ፈጽሞ ሊገባት አልቻለም። ዓለም 2 ገጿን በአንድ ያሳየቻት። በዛ በኩል የተማመነችውና የወደደችው ተስፋ የጣለችበት ሰው ጭካኔውን አሳያት። በዚህ በኩል ደግሞ ገና ያላወቀችውና ገና ያላወቃት ሰው ለሷና ለልጇ የደግነትን ጥግ እያሳያት ነው። አሮን ምንም አይነት ልዩ ምስጋናን አልተቀበለም። እርሱ እርዳታ የሚፈልግን ሰው መርዳት ደስተኛ እንደሚያደርገው ተናገረ። ቀናት ወደ ሳምንታት ተቀየሩ። ሳምንታት ደግሞ ወደ ወራት ተቀየሩ። አሮን በገበያ ውስጥ ከጧት ጀምሮ እስከ እኩለ ሌሊት ድረስ ፍራፍሬ በመሸጥ በጣም ጠንክሮ ሲሰራ፣ ሊሊ ደግሞ ሕፃኑን ዴቪድን ትንከባከብ ነበር። አሮን ማለዳ ላይ ፍራፍሬዎችን በጅምላ ይገዛ ነበር። ከዚያም ቀኑን ሙሉ በከተማ ውስጥ እየተዘዋወረ ይሸጥ ነበር። በጣም ትንሽ ትርፍ ያገኛል። ነገር ግን አንድም ቀን ሳያማርር ያገኘውን ትንሽ ገቢ ከሊሊ ጋር ይካፈል ነበር። ሊሊ አሮን በየቀኑ እስከሚዝል ድረስ ሲሰራ ትመለከተዋለች። እሷና ዴቪድ የሚበሉት ነገር እንዲኖራቸው እርሱ ምግቡን እንዴት እንደሚተው ታየው ነበር። አሮን እግሮቹ አብጠው ዘግይቶ ወደ ቤት ይመጣል። ነገር ግን አሁንም ከዴቪድ ጋር ይጫወታል። ከመተኛቱ በፊት ያስቀው ነበር። ሊሊ ሕይወቷን ላዳንና በምላሹ ምንም ላልጠየቃት ለዚህ ትሁት ሰው ጥልቅ ክብር ተሰማት። ሊሊ ጧት ከመውጣቱ በፊት ፍራፍሬዎችን በማዘጋጀት አሮንን መርዳት ጀመረች። በተሻለ ዋጋ እንዲሸጡ ታጥባቸው ነበር። እናም በሚያምር ሁኔታ ታዘጋጃቸዋለች። እንዲሁም አሮን ደክሞት ሲመለስ ትኩስ ምግብ በማዘጋጀት ትንከባከበው ነበር። አሮን የሊሊ እርዳታና እንክብካቤን አደነቀ። እነርሱ በዚህ አስቸጋሪ ሁኔታ ውስጥ እርስ በርስ የሚደጋገፉ ጥሩ ጓደኛ ማቾች ሆኑ። ሊሊ ልጁን ዴቪድ ብላ ሰይመዋለች። ትርጉሙም እግዚአብሔር ሰማ ማለት ነው። ምክንያቱም በዚህ አሰቃቂ ምሽት በመንገድ ላይ ሳለች እግዚአብሔር ጸሎቷን ሰምቶ ነበር። ዴቪድ ምንም እንኳን በድህነት ውስጥ ቢሆንም ሁልጊዜም ፈገግ የሚልና የሚስቅ ደስተኛ ሕፃን ሆኖ አደገ። አሮን ዴቪድን እንደገዛ ልጁ ይወደው ነበር። እንዲሁም ከስራ ወደ ቤት በሚመለስበት ጊዜ ሁልጊዜም ከእርሱ ጋር ይጫወት ነበር። ዴቪድ እንዲስቅም አስቂኝ ፊቶችን ያሳየው ነበር። ዘፈኖችንም ይዘፍንለታል። ዴቪድ እያደገ ሲሄድ አሮን እንዴት በጥልቅ ፍቅርና
እንክብካቤ እንደሚይዘው ሊሊ ማስተዋል ጀመረች። አሮን ከሚያገኛት ጥቂት ገቢ ላይ ለዴቪድ ትናንሽ አሻንጉሊቶችን ይገዛለት ነበር። በምሽትም ለዴቪድ ታሪኮችን ይነግረው ነበር እና አዳዲስ ቃላትን ያስተምረዋል። ሊሊ አሮንን ዴቪድን በጭራሽ ካልፈለገው ከዊሊያም ጋር ታወዳድረው ነበር። በጨለማ ምጧ እየመጣ እየለመነችው ካባረራት ከወደደችው ሰው ከዊሊያም ጋር። ሊሊ የአንድ ሰው ዋጋ በገንዘቡ ሳይሆን በልብ ውስጥ መሆኑን አየች። 1 ዓመት አለፈ እና ሊሊ ለአሮን ጥልቅ ስሜት እንዳደረባት ተገነዘበች። የእርሱን ደግ ልብና ከራስ ወዳድነት ነፃ የሆነ ተፈጥሮን በየቀኑ ታየው ነበር። ሊሊ አሮን ዴቪድን እንዴት በንጹህ ፍቅር እንደሚይዘውም ታያለች። ዊሊያም ግን ሁሉም ነገር እያለው በጭካኔ እንዴት ሲይዛት እንደነበር አሰበች። አሮንም ለሊሊ ሚስጥራዊ ስሜት ነበረው። ነገር ግን እንደሷ ያለች ሴት ለማግኘት በጣም ደሃ እንደሆነ ስለተሰማው ምንም ሳይናገር ቆየ። በመጨረሻም ሊሊ ድፍረት አገኘችና ለአሮን ስለ ስሜቷ ነገረችው። ውስጣዊ ማንነቱን እንጂ ውጫዊ ያለውን ነገር ስላልሆነ እንደምትወደው ነገረችው። አሮን የሷን ቃላት በመስማቱ ሙሉ በሙሉ ተገረመ። በጣም ተደሰተ። ሊሊን ካያት ጊዜ ጀምሮ እንደወደዳት ነገራት። ነገር ግን በተለይም ሀብታም ሰው አግብታ ስለነበር እንደሱ ያለ ደሃ ሰው በጭራሽ እንደማትፈልግ አስቦ ነበር። አሮንና ሊሊ በትንሿ የአካባቢው ቤተክርስቲያን በቀላል ስነ ስርዓት ለመጋባት ወሰኑ። ለደመቀ ሰርግ የሚሆን ገንዘብ አልነበራቸውም። ነገር ግን አብረው በእውነት ደስተኞች ነበሩ። ትንሹ ዴቪድ የቀለበት አጃቢ ነበር እና ከገበያው የነበሩ ጥቂት ጓደኞች ከነርሱ ጋር ለማክበር መጡ። ቁሳዊ ሀብት ባይኖራቸውም በፍቅር ሀብታም በመሆናቸው በህይወታቸው ውስጥ በጣም ደስተኛ የነበሩበት ቀን ነበር። ያጋባቸው ቄስ ልዩ ምርቃት ሰጣቸው። ፍቅራቸው በእሳት ተፈትኖ እውነተኛ መሆኑ ተረጋግጧል አለ። ገንዘብና ምቾት ያላቸው ብዙ ሰዎች እነሱ ያገኙትን ደስታ ማግኘት እንደማይችሉ ነገሯቸው። አሮንና ሊሊ በአስቸጋሪ ሁኔታዎች ውስጥ ስላገናኛቸው ፈጣሪን አመሰገኑ። ህይወት ምንም አይነት ፈተና ቢያመጣባቸው እርስ በርስ ለመዋደድና ለመደጋገፍ ቃል ገቡ። አመታት ቀስ በቀስ አለፉ እና አሮን አዲሱን ቤተሰቡን ለማስተዳደር ከምን ጊዜውም በላይ ጠንክሮ መስራት ጀመረ። ሊሊ በየቀኑ በገበያ ውስጥ ከአሮን ጎን በመሆን አትክልት በመሸጥ ረዳችው። ሁሉንም ነገር ለማዘጋጀት በየጧቱ 10 ሰዓት ላይ ትነቃ ነበር። የቻሉትን እያንዳንዷን ሳንቲም ይቆጥቡ ነበር። እናም ቀስ በቀስ ህይወታቸው በጥቂቱ ተሻሻለ። ተጨማሪ ምንጣፎችና የተሻለ ምድጃ መግዛት ቻሉ። ዴቪድ ወላጆቹን የሚወድ ጎበዝና ደግ ልጅ ሆኖ አደገ። ስለ ድህነታቸው ቅሬታ አቅርቦ ወይም ውድ ነገሮችን ጠይቆ አያውቅም። ዴቪድ ከትምህርት ቤት በኋላ ገበያ ውስጥ ፍራፍሬዎችን በማዘጋጀትና ደንበኞችን በትህትና ሰላም በማለት ወላጆቹን ይረዳ ነበር። ሰዎች ዴቪድን ሁል ጊዜ ፈገግ የሚልና አክባሪ ስለሆነ ይወዱት ነበር። ብዙ ደንበኞች ዴቪድ በጥሩ ሁኔታ ስለሚያስተናግዳቸው ተጨማሪ ፍራፍሬዎችን ይገዙ ነበር። ዴቪድ በአካባቢያቸው በሚገኘው ነፃ የመንግስት ትምህርት ቤት ትምህርቱን እየተከታተለ ነው። ትምህርት ቤቱ የተሰባበሩ ጠረጴዛዎችና ጥቂት መጻሕፍት ያሉበት ነበር። ነገር ግን ዴቪድ ያሉትን ጥቂት ግብዓቶች ተጠቅሞ ጠንክሮ ያጠና ነበር። በቤታቸው ውስጥ ኤሌክትሪክ ስለሌለ በምሽት በሻማ ብርሃን መጻሕፍቱን ያነብ ነበር። አሮንና ሊሊ ብዙ ችግሮች ቢያጋጥሟቸው ዴቪድ ለትምህርቱ ባለው ቁርጠኝነት ኩራት ይሰማቸዋል። ይህ በእንዲህ እንዳለ በከተማው ሌላኛው ወገን ዊሊያም ከበፊቱ የበለጠ ሀብታም ሆኗል። ንግዶቹ እያደጉ ሄደዋል። እንዲሁም በከተማው ዙሪያና በሌሎች ሀገሮችም ጭምር ተጨማሪ ንብረቶችን ገዝቷል። ነገር ግን ዊሊያም ምንም እንኳን አስገራሚ ሀብትና ስኬት ቢኖረውም ብቸኛና መከራ ውስጥ ነበር። በሚያስፈሩትና በእውነት ለማይጨነቁለት ሰራተኞቹ ተከቦ በትልቁ መኖሪያ ቤት ውስጥ ብቻውን ይኖር ነበር። ዊሊያም ከማንም ጋር ትርጉም ያለው ግንኙነት ሊኖረው አልቻለም። ከሊሊ በኋላ ደስታን ለማግኘት በማሰብ 2 ተጨማሪ ሴቶችን አግብቶ ነበር። የመጀመሪያዋ የሌላ ሀብታም ነጋዴ ልጅ ነበረች። ነገር ግን እሷ ገንዘቡን ብቻ ነበር የፈለገችው እና ሁል ጊዜ ይጣሉ ነበር። ከ6 ወር በኋላ ፈታት። ሁለተኛዋ ሚስቱ ዊሊያም የምትወደው መስሎት የነበረች ሞዴል ናት። ነገር ግን እሷ ከንግድ አጋሩ ጋር በመሆን ስታታልለው ነበር። ከሁለተኛው ፍቺ በኋላ ዊሊያም በዓለም ላይ ይበልጥ ተማሩና ተቆጥቶ ነበር። ማንንም አያምንም እና ሁሉም ሰው ሊጠቀምበት እንደሚፈልግ ይጠረጥር ነበር። ዊሊያም ግዛቱን ይበልጥ ለማስፋፋት ወደ ስራው ገባ። ነገር ግን ምንም ያህል ገንዘብ፣ ምንም ያህል ስኬት ቢያገኝም
በልብ ውስጥ የሚሰማውን ባዶነት ፈጽሞ ሊሞላለት አልቻለም። እርሱ ማታ ላይ በደንብ መተኛት አይችልም ነበር እና ብዙ ጊዜያቶች ቅዠቶችን ያይ ነበር። በምሽት ብቻውን በሚሆንበት ጊዜ ስለ ሊሊ ያስባል። ከ9 ዓመታት በፊት በዚያች አሰቃቂ ምሽት አባሯቸው ከወጡ በኋላ እሷና ሕፃኑ ምን እንደሆኑ ያስባል። አንዳንድ ጊዜ በብርድ ልብስ ውስጥ ትንሽ የጥፋተኝነት ስሜት ይሰማው ነበር፣ ትንሽ ብቻ። ነገር ግን እነዚያ የማይመቹ ስሜቶችን በፍጥነት ያስወግዳቸዋል። ደካማ እንደነበረችና ያለሷና ያለ ልጇ የተሻለ እንደሆነ ለራሱ ይነግረው ነበር። የዊሊያም እናት ሊሊ ከሄደች ከ2 ዓመታት በኋላ ሞተች። ከመሞቷ በፊት ዊሊያምን በሊሊ ላይ በማነሳሳቷ ይቅርታ እንደምትጠይቅ ነገረችው። ሊሊ ጥሩ ሚስት እንደነበረችና እሷ ላይ በመቆጣቷ ተሳስታ እንደነበር ተናገረች። ነገር ግን ዊሊያም በሞት አፋፍ ላይ ያለችው እናቱን ጸጸት ለመስማት አልፈለገም። ልቡ ከባድ ስህተት ሰርቶ ሊሆን እንደሚችል ለመቀበል በጣም ደርቆ ነበር። ዊሊያም በውድ ነገሮችና ትርጉም በሌላቸው ግንኙነቶች ተከቧል። ነገር ግን በየምሽቱ ውስጡ ባዶነቱን ያሰማው ነበር። በትልቅ ቢሮ ውስጥ ተቀምጦ ብቻውን ውድ ወይን ይጠጣ ነበር። ዊሊያም በገንዘብ ሊገዛው የሚችለው ነገር ሁሉ ነበረው። ነገር ግን በእውነት ትርጉም ያለው ነገር የለውም። የሚያወራው ሰው አልነበረም እና በህይወት ቢኖርም ወይም ቢሞት የሚጨነቅለት ሰው የለውም። ሰራተኞቹ የሚያዩት ስለሚከፍላቸው ብቻ ነው። ዴቪድ በትምህርቱ የላቀ ውጤት ማምጣቱን ቀጠለ። መምህራኖቹ በእውቀቱና ለትምህርቱ ባለው ቁርጠኝነት ይደነቁበት ነበር። ዴቪድ ሁል ጊዜ ከመላ ክፍሉ ከፍተኛውን ነጥብ ያመጣ ነበር። በተለይ በሂሳብና በሳይንስ የላቀ ውጤት ነበረው። የዴቪድ ህልም አንድ ቀን ዶክተር መሆን ነበር። በተወለደ ጊዜ አንድ ሰው እናቱን እንደረዳት ሁሉ የሕክምና አገልግሎት ማግኘት የማይችሉ ድሆችን መርዳት ይፈልግ ነበር። ዊሊያም ሊሊን በምጥ ላይ እያለች ካባረራት ከ9 ዓመታት በኋላ አሁን እሱ የ9 ዓመት ልጅ ሆኗል። ለእድሜው እጅግ ብልህ ነበር። ትምህርቱን አሮንና ሊሊ ትንሿን ክፍያ ለመክፈል በሚታገሉበት የመንግስት ትምህርት ቤት ተከታተለ። አንዳንድ ጊዜ ለዴቪድ የትምህርት ቤት ቁሳቁስና ዩኒፎርም ለመግዛት በገበያ ውስጥ ተጨማሪ ሰዓታትን መስራት ነበረባቸው። አንድ ቀን ዴቪድ በጣም በሚያስደስት ዜና ወደ ቤት መጣ። ትምህርት ቤቱ በመላው ከተማ ውስጥ ላሉ ተማሪዎች ትልቅ የሂሳብ ውድድር አዘጋጅቶ ነበር። ከሀብታም የግል ትምህርት ቤቶችና ከደሃ የመንግስት ትምህርት ቤቶች የመጡ ተማሪዎች ሁሉም ይሳተፋሉ። አሸናፊው ለምርጥ የግል ትምህርት ቤት ሙሉ ነፃ የትምህርት ዕድልና ለቤተሰብ የሚሆን $50,000 የገንዘብ ሽልማት ያገኛል። ዴቪድ ለወላጆቹ ስለ ውድድሩ በተስፋ በሚያበሩ አይኖቹ ነገራቸው። ነፃ የትምህርት ዕድሉ በጣም ስለሚረዳቸው መሞከር እንደሚፈልግ ተናገረ። አሮንና ሊሊ ዴቪድ ሁሉም ነገር ካላቸው የሀብታም ልጆች ጋር እንደሚወዳደር ሲያውቁ በጭንቀት እርስ በርስ ተያዩ። ነገር ግን በዴቪድ አይኖች ውስጥ ያለውን ቁርጠኝነት አይተው እንዲሳተፍና የሚችለውን እንዲያደርግ አበረታቱት። ዴቪድ እየመጣ ላለው ትልቅ ውድድር በየምሽቱ ጠንክሮ አጠና። አሮንና ሊሊ በቻሉት መንገድ ሁሉ ረዱት። ሊሊ ጥያቄዎችን በመጠየቅ ትፈትነው ነበር። እንዲሁም አሮን ተስፋ በሚቆርጥበት ጊዜ ያበረታታው ነበር። ዴቪድ ከመምህሩ ተጨማሪ የሂሳብ መጻሕፍትን ተውሶ እያንዳንዱን ትምህርት በትክክል እስኪረዳው ድረስ ያጠና ነበር። ወደ ውድድሩ በሚያደርሱት ሳምንታት ውስጥ በጭንቅ ይተኛ ነበር። የውድድሩ ቀን በመጨረሻም ደረሰ እና በከተማ ውስጥ በጣም ትልቅና ውድ በሆነው ሆቴል ውስጥ ተካሄደ። የአማረ ዩኒፎርም የለበሱ የሀብታም የግል ትምህርት ቤት ተማሪዎች ከኩሩ ወላጆቻቸው ጋር በውድ መኪናዎች መጡ። አሮንና ሊሊ እነዚህን ሁሉ ሀብታም ቤተሰቦች ሲያዩ ጭንቀት ተሰማቸው። የበታችነት ስሜት እንዳይሰማው ለልጃቸው ለዴቪድ ሰጉ። ነገር ግን ዴቪድ በራስ የመተማመን ስሜት የሚታይበትና ከፊቱ ባለው ውድድር ላይ ያተኮረ ይመስላል። ምርጥ ልብሶቻቸው ግን አሁንም አሮጌና ያረጁ ነበሩ። ነገር ግን በጥንቃቄ ታጥበውና ተተኩሰው ነበር። የዲዛይነር ልብስና ውድ ጌጣጌጦችን የለበሱ ሀብታም ቤተሰቦችን ሲመለከቱ ትንሽ ተጨንቀው ነበር። ነገር ግን ድሃ ቢሆኑም በልጃቸው በዴቪድ ስለሚኮሩ ራሳቸውን ቀና አድርገው ነበር። ውድድሩ ተጀመረ እና ከመላው ከተማ ከመጡ ትምህርት ቤቶች የተውጣጡ ከ100 በላይ ተማሪዎች ተሳታፊ ነበሩ። ጥያቄዎቹ በቀላል ተጀመሩ፣ ነገር ግን በእያንዳንዱ ዙር እየከበዱ ሄዱ። ተማሪዎቹ ስህተት ሲመልሱ ወይም ረጅም ጊዜ ሲወስዱ አንድ ባንድ እየተቀነሱ ሄዱ። ዴቪድ የሂሳብ ጥልቅ እውቀቱን በማሳየት እያንዳንዱን ጥያቄ በእርጋታና በትክክል መለሰ።
ውድድሩ ለሰዓታት ሲቀጥል አሮንና ሊሊ ከተመልካች መካከል ሆነው በጭንቀት ይከታተሉ ነበር። ዴቪድ ጥሩ እንዲሰራ በዝምታ ይጸልዩ ነበር። ሀብታም ወላጆች በንቀት ሲመለከቷቸው አዩ። ነገር ግን እሱ በዚህ ሰዓት ግድ አይሰጣቸውም። ዋናው ነገር ልጃቸውን ለመደገፍ እዚያ መገኘታቸው ብቻ ነበር። ዴቪድ በዙሮቹ መካከል ወላጆቹን ይመለከት ነበር። እነርሱም በራስ መተማመንና ቁርጠኝነት በተሞላበት እይታ ያበረታቱትና ፈገግታን ይሰጡት ነበር። ከ3 ሰዓት ከፍተኛ ውድድር በኋላ በመድረኩ ላይ የቀሩት 10 ተማሪዎች ብቻ ነበሩ። ዴቪድ ከነርሱ አንዱ ነበር እና ከመንግስት ትምህርት ቤት የመጣ ብቸኛው ተማሪ ነበር። የቀሩት 9 ተማሪዎች በሙሉ በከተማ ውስጥ ካሉ በጣም ውድ ከሆኑ የግል ትምህርት ቤቶች የተውጣጡ ነበሩ። ሀብታሞቹ ወላጆች ከመንግስት ትምህርት ቤት የመጣ ደሃ ልጅ እንዲህ ባለ አስቸጋሪ ውድድር ውስጥ እንዴት እስከዚህ ድረስ ሊደርስ እንደቻለ በመገረም እርስ በርስ ያንሾካሹኩ ነበር። አሁን ጥያቄዎቹ እጅግ በጣም አስቸጋሪ ሆነዋል። ጎበዝ ተማሪዎች እንኳን ለመመለስ ተቸገሩ። በዚያ ትልቅ መድረክ ላይ 2 ተማሪዎች ብቻ እስኪቀሩ ድረስ ተጨማሪ ተማሪዎች ተቀነሱ። ዴቪድ ከነርሱ አንዱ ሲሆን ሌላኛዋ ደግሞ በከተማው ካለው በጣም ውድ የግል ትምህርት ቤት የመጣችው ሳራ የምትባል ልጅ ነበረች። መላው ተመልካች ታላቁን ሽልማት ማን እንደሚያሸንፍ በጉጉት እየተጠባበቀ ነበር። አቅራቢው ይህ የመጨረሻ ጥያቄ እንደሆነና በትክክል የመለሰ ሰው ውድድሩንና ሽልማቱን እንደሚያሸንፍ አወጀ። ጥያቄው አዋቂዎች እንኳን ሊቸገሩባቸው የሚችሉ ውስብስብ የሂሳብ ጽንሰ ሐሳቦችን የያዘ እጅግ በጣም አስቸጋሪ ነበር። ሁሉም ሰው ሲጠባበቅ ክፍሉ ሙሉ በሙሉ ጸጥ አለ። ሳራ መጀመሪያ መለሰች፣ ነገር ግን መልሷ ስህተት ነበር። እናም በተስፋ መቁረጥና በብስጭት ማልቀስ ጀመረች። አሁን የመጨረሻውን ጥያቄ የመመለስ ተራ የዴቪድ ነበር። ዴቪድ አይኖቹን ጨፈነ እና ስለ ሂሳቡ ለአንድ ረጅም ደቂቃ በጥንቃቄ አሰበ። ሁሉም ሰው በሙሉ ጸጥታ ይከታተለው ነበር። ከዚያም ዴቪድ አይኖቹን ከፈተና ምክንያቱን ደረጃ በደረጃ እያብራራ መልሱን በቀስታና በራስ መተማመን ስሜት ሰጠ። ዳኞች መልሱን በጥንቃቄ መረመሩ እና ከዚያም በሰፊው ፈገግ አሉ። የዴቪድ መልስ በሁሉም መንገድ ትክክል ነበር። መላው ክፍል ለዴቪድ አጨበጨበ። ክፍሉ በደስታ ጩኸትና በጭብጨባ ተሞላ። አሮንና ሊሊ ንጹህ የደስታ እንባ በፊታቸው ላይ እየፈሰሰ የሚወዱትን ልጃቸውን ለማቀፍ ሮጡ። ምስኪኑ ልጃቸው እነዚያ ሁሉ የሀብታም ልጆችን አሸንፉ ማለፉን አላመኑም። ምስኪኑ ልጃቸው እነዚያን ሁሉ የሀብታም ልጆች አሸንፉ ማለፉን ማመን አልቻሉም። ዴቪድ ወላጆቹን አጥብቆ አቀፋቸው እና ምንም እንኳን ድህነትና ችግር ቢኖርባቸው ሁልጊዜም በእርሱ ስላመኑና ትምህርቱን ስለደገፉ አመሰገናቸው። አቅራቢው ዴቪድ ሽልማቱንና የነጻ የትምህርት ሰርተፊኬቱን በሁሉም ፊት እንዲቀበል ወደ መድረኩ ጠራው። ዴቪድ እንደ አንድ ቤተሰብ ሆነው አብረውት ወደ መድረክ ሲወጡ የሁለቱንም ወላጆች እጅ በኩራት ይዞ ነበር። ፎቶግራፍ አንሺዎች ፎቶ ሲያነሱ እና ዘጋቢዎች ከደሃ የመንግስት ትምህርት ቤት ስለመጣው ስለዚህ አስደናቂ ልጅ ጥያቄዎችን ሲጠይቁ አሮንና ሊሊ በኩራት እያበሩ በዴቪድ ግራና ቀኝ ቆሙ። ዊሊያም በዚያ ቀን ከዓለም አቀፍ ባለሀብቶች ጋር ጠቃሚ የንግድ ስብሰባ ለማድረግ በዚያ ሆቴል ውስጥ ተገኝቶ ነበር። ስብሰባውን አስቀድሞ ጨርሶ በሆቴሉ መግቢያ በኩል ወደ መኪናው ለመሄድ ወሰነ። ዊሊያም በክፍል ውስጥ ብዙ ሰው ተሰብስቦ አየና በትንሽ ጉጉት ምን እየተፈጠረ እንዳለ ለማየት ወደፊት ጠጋ ብሎ ቆመ። በትኩረት ሲመለከት ለልጆች የሚደረግ የሂሳብ ውድድር መሆኑን አየ። ዊሊያም በትልቁ ክፍል ጀርባ ቆሞ ልጆቹ በመድረኩ ላይ አስቸጋሪ ጥያቄዎችን ሲመልሱ ይመለከት ነበር። ሰልችቶት ሊወጣ ሲል አቅራቢው የመጨረሻዎቹን 2 ተወዳዳሪዎች ሲያበስር ሰማ። የሆነ ነገር ዊሊያም እንዲቆይና እንዲመለከት አስገደደው። አንድ ወንድ ልጅና አንዲት ሴት የመጨረሻውን የውድድር ጥያቄ ሲጋፈጡ በመድረኩ ላይ በጭንቀት ቆመው አየ። ዴቪድ የመጨረሻውን ጥያቄ በትክክል መልሶ ሲያሸንፍና ሁሉም ሲያጨበጭብ ተመለከተ። ዊሊያም አንድ ባለትዳር ጥንዶች አሸናፊውን ልጅ ለማቀፍ ሲሮጡ በትንሽ ፍላጎት ተመለከታቸው። ከዚያም አቅራቢው ቤተሰቡን ወደ መድረክ ጠራቸው እና እጅ ለእጅ ተያይዘው አብረው ወደ መድረኩ ወጡ። ዊሊያም ስለነርሱ የሆነ ነገር በሚገርም ሁኔታ የሚያውቅ ስለመሰለው አሸናፊውን ቤተሰብ በተሻለ ሁኔታ ለማየት ወደፊት ጠጋ አለ። ቤተሰቡ በደማቅ ብርሃን ስር ወደ መድረክ ሲወጡ የዊሊያም አይኖች በሴቲቱ ላይ አረፉ። ልቡ በድንገት መምታቱን ያቆመ መሰለው። ደሙም ቀዘቀዘ።
በዚያ መድረክ ላይ ካሸናፊው ልጅና ከሌላ ሰው ጋር ቆማ የነበረችው ሊሊ ነበረች። ዊሊያም ከነዚህ ረጅም ዓመታት በኋላ የቀድሞ ሚስቱን ሲያውቃት መላ ሰውነቱ በድንጋጤና ባለማመን ተሞላ። ዊሊያም ወደ መድረኩ ፊት ለመድረስ በህዝቡ መካከል እየተጋፋ አለፈ። አይምሮ ለዓመታት ባልሰማቸው ጥያቄዎችና ስሜቶች እየተናወጠ ነበር። የሊሊን ስም በከፍተኛ ድምፅ ተጣራ እና ሁሉም ሰው ይህ ሰው ማን እንደሆነ በመገረም ወደ እርሱ ዞር ብሎ ተመለከተ። ሊሊ ዊሊያም በውድ የዲዛይነር ልብሱ ቆሞ በሰፊ አይኖች ሲመለከታት ሙሉ በሙሉ ደነገጠች። ሁሉም ሰው ድንገተኛውን ውጥረትና ድራማ ሲረዳ ክፍሉ ባንዴ ጸጥ አለ። ዴቪድ እና አሮን በዚያ ቅጽበት ምን እየተፈጠረ እንዳለ ስላልገባቸው ግራ ተጋብተው ቆመዋል። የሊሊ ፊት ወደ ነጭነት ተቀይሮ ነበር። እናም በትንሹ መንቀጥቀጥ ጀመረች። ዊሊያም ምናልባትም እሷ ሞታለች ብሎ ራሱን አሳምኖ ከነበረበት ከነዚያ ሁሉ ዓመታት በኋላ በእውነት እዚህ በህይወት ቆማ ማየቱን ማመን አቅቶት በትኩረት ተመለከታት። ዊሊያም በሊሊና በአሮን መካከል የቆመው ልጅ ማን እንደሆነ እንዲነገረው ጠየቀ። ድምፁ ከፍ ያለና ትዕዛዝ የሚሰጥ ነበር። ይህም ሁሉም ሰው ምቾት እንዲያጣ አደረገው። ሊሊ ዴቪድን ለመከላከል አጥብቃ ያዘችው። እናም ለዊሊያም ዴቪድ ልጇ እንደሆነ ነገረችው። ዊሊያም በፍጥነት በጭንቅላቱ 9 ዓመታትን ወደ ኋላ በመቁጠር ዴቪድ እርሷን ባባረረበት በዚያች አሰቃቂ ምሽት የወለደችው ሕፃን መሆን እንዳለበት ተገነዘበ። በዚያች አሰቃቂ ምሽት የተወለደው የራሱ ልጅ መሆኑን ተገነዘበ። ዊሊያም ዴቪድ ልጁ እንደሆነና ወዲያውኑ እንዲመለስለት በከፍተኛ ድምፅ አወጀ። ተመልካቾች በዚህ አስደንጋጭ መገለጥ ተገረሙ። ዴቪድ የተቆጥቶ የነበረው ሀብታም ሰው ማን እንደሆነ ስላልገባው በፍርሃትና ግራ በመጋባት ወደ እናቱ ተመለከተ። ሊሊ ለዴቪድ እንዳይጨነቅ ነገረችው እና ልክ አንዲት እናት ልጇን ካደጋ እንደምትከላከል ሁሉ ይበልጥ አጥብቃ ያዘችው። አሮን በድፍረት ወደፊት በመሄድ ለዊሊያም እርሱ ከጣለው በኋላ በዴቪድ ላይ ምንም አይነት የመብት ጥያቄ ሊኖረው እንደማይችል በድፍረት ነገረው። አሮን በእነዚህ ሁሉ ዓመታት ዴቪድን በፍቅርና በእንክብካቤ ያሳደገው እርሱ እንደሆነ ገለጸ። መግቦታል፣ አልብሶታል፣ አስተምሮታል እና እንደገዛ ልጁ ወዶታል። አሮን እንደ ቆሻሻ ለወረወረው ለዊሊያም ሳይሆን ለዴቪድ እውነተኛ አባቱ እርሱ እንደሆነ ተናገረ። ዊሊያም በጭካኔ ሳቀና አሮንን ተመለከተው። እርሱ ፈጽሞ ሊያስበው የማይችለውን የተንደላቀቀ ህይወት ሊሰጠው እንደሚችል ተናገረ። ዊሊያም ዴቪድ የተሻለ ቤት ውስጥ መኖር እንደሚገባው ተናገረ። አሮን ግን ለዴቪድ የሚያስፈልገው እውነተኛ ፍቅር እንጂ ገንዘብ እንዳልሆነ እየጮኸ ተናገረ። ህዝቡ በመድረኩ ላይ ከዓይናቸው ፊት የሚካሄደውን ድራማ በድንጋጤ ይመለከታሉ። አንዳንዶች ሁሉንም ነገር በስልካቸው መቅዳት ጀምረዋል። ሌሎች ደግሞ ወሬ እያናፈሱ እርስ በርስ እየተንሾካሾኩ ነበር። የውድድሩ አዘጋጆች ዊሊያም እና አሮን ወደ ኋላና ወደፊት እየዞሩ ሲከራከሩ ምን ማድረግ እንዳለባቸው ግራ ገብቷቸው ቆመዋል። የሆቴሉ ስራ አስኪያጅ መጥቶ ሁሉም እንዲረጋጉና ይህንን ጉዳይ ወደ ሌላ ቦታ እንዲወስዱት ጠየቀ። ዊሊያም ዴቪድን ከእርሷ ለመውሰድ ለሊሊ ገንዘብ አቀረበ። $5 ሚሊዮን በጥሬ ገንዘብ እንደሚሰጣትና በቀሪው ምስኪን ህይወቷ በምቾት መኖር እንደምትችል ተናገረ። ዊሊያም ዴቪድ ከድህነት የተሻለ ነገር እንደሚገባውና ሁሉንም ነገር እንደሚሰጠው ቃል ገባ። ሊሊ በቁርጠኝነትና በንዴት እምቢ አለች እና ዴቪድ ከሷና ከአሮን ጋር እንደሚቆይ ተናገረች። ምንም አይነት የገንዘብ መጠን ውድ ልጇን ለጣላቸው ሰው እንድትሰጥ ሊያደርጋት እንደማይችል ገለጸች። ሊሊ የእርሱን ለጋስ ጥያቄ ውድቅ ስታደርግ ዊሊያም በጣም ተቆጣ። ፊቱ ቀላ እና መዛት ጀመረ። ፍርድ ቤት እንደሚወስዳቸውና ገንዘቡን፣ ስልጣኑን ተጠቅሞ ዴቪድን እንደሚወስደው ተናገረ። በአገሪቱ ውስጥ ያሉ ምርጥ ጠበቆችን እንደሚቀጥር፣ ሙሉ በሙሉ እንደሚያደቃቸው ዛተ። ዊሊያም መላ ከተማውን በሀብቱና በተጽዕኖ ስለሚቆጣጠር በእርሱ ላይ ምንም አይነት እድል እንደማይኖራቸው ተናገረ። እሱ በንዴት ዛቻውን ሲቀጥል ህዝቡ በድንጋጤ እየተመለከተ ነበር። አንዳንዶች ለሊሊና ለአሮን አዘኑላቸው። ሌሎች ደግሞ ዊሊያም በልጁ ላይ መብት አለው ብለው አሰቡ። የውድድሩ አዘጋጆች ረብሻው እየተጋጋለ በመምጣቱ ሁሉም ሰው ከሆቴሉ እንዲወጣ ለመኑ። ነገር ግን በዚህ አስደናቂ ፍልሚያ ቀጥሎ ምን እንደሚሆን ለማየት ሁሉም ስለፈለገ ማንም ሰው አልተንቀሳቀሰም። ዴቪድ በዙሪያው በሚሆነው ነገር ሁሉ ስለፈራና ግራ ስለተጋባ ማልቀስ ጀመረ። ይህ የተቆጣ ሰው ማን እንደሆነ ወይም
ለምን አባቱ እንደሆነ እንደሚናገር ፈጽሞ አልገባውም። ዴቪድ አባቱ ብሎ የሚያውቀው በየቀኑ የሚወደውና የሚንከባከበውን አሮንን ብቻ ነበር። ሊሊ ተንበርክካ ዴቪድን አጥብቃ አቀፈችው። እሱን ለማጽናናት ፍርሃቱን ለማርገብ ሞከረች። ሊሊ በዴቪድ ጆሮ ውስጥ ሁሉም ነገር ደህና እንደሚሆንና ማንም ከሷና ከአሮን ሊወስደው እንደማይችል በሹክሹክታ ነገረችው። አሮን ጠንካራ እጁን በዴቪድ ትንሽ ትከሻ ላይ አድርጎ ምንም ቢፈጠር እርሱ እንደሚጠብቀው ቃል ገባለት። ዊሊያም አብሮ ሲመለከታቸው በደረት ውስጥ ለብዙ ዓመታት ተሰምቶት የማያውቀው እንግዳ ነገር ሲንቀሳቀስ ተሰማው። የማይገባው ወይም የማይፈልገው የማይመች ስሜት ነበር። የሆቴሉ ጥበቃዎች በመጨረሻ መጥተው ሁሉም ሰው ወዲያውኑ እንዲረጋጋ ጠየቁ። ይህ ለእንዲህ አይነቱ ክርክር ተገቢው ቦታ እንዳልሆነና ሁሉም ሰው አሁኑኑ መውጣት እንዳለበት ተናገሩ። ዊሊያም ፖሊስ እንዲጠሩ ጠየቀ። ነገር ግን ሊሊና አሮን ነገሮች ሳይባባሱ ከዴቪድ ጋር በፍጥነት ወጡ። በህዝቡ መካከል ገፍተው አልፈው አውቶቡስ በመያዝ ገበያው አቅራቢያ ወዳለው ትንሹ ቤታቸው ተመለሱ። ቀጥሎ ምን ሊፈጠር እንደሚችል በጣም ተጨንቀውና ፈርተው ነበር። በዚያ ረጅም ምሽት አሮንና ሊሊ በጭራሽ አልተኙም። ስለ ዊሊያም ዛቻ ምን እንደሚያደርጉ ሲወያዩ ነበር። ዊሊያም በጣም ኃያል እንደሆነና ያልተገደበ ገንዘቡን ተጠቅሞ በፍርድ ቤቱ በኩል ዴቪድን ሊወስድ እንደሚችል ያውቁ ነበር። አሮን ልጁን ለማቆየት ባለው ነገር ሁሉ እንደሚታገል ተናገረ። ሊሊም ተስማማች። እናም ቤተሰባቸውን ለማዳን ተአምር እንዲሆን አጥብቀው እየጸለዩ እርስ በርስ ተቃቅፈው ተኙ። ዴቪድ በዕለቱ በነበሩት ክስተቶች አሁንም ግራ ተጋብቶና ፈርቶ እያለቀሰ ተኛ። ውድድሩን በማሸነፉ በጣም ደስተኛ ነበር። ነገር ግን አሁን ሁሉ ነገር ስህተትና አስፈሪ ሆኖ ተሰማው። ዴቪድ ወላጆቹ በጭንቀት ሲያወሩ እስከ እኩለ ሌሊት ድረስ ሰምቷል። የተኛ መሰለ። ነገር ግን በውስጡ እውነተኛ አባቱ እንደሆነ የሚናገረውን ያን የተቆጣ ሀብታም ሰው በጣም ፈርቶት ነበር። በማግስቱ ጠዋት አንድ ትልቅ ጥቁር ውድ መኪና ገበያው አቅራቢያ ካለው ትንሿ ጎጇቸው ውጪ ቆመ። ዊሊያም ጥቁር መነጽር አድርጎ እና ምናልባትም ከቤታቸው በላይ ዋጋ ያለው ውድ የወርቅ ሰዓት አድርጎ መጣ። የእንጨት በሩን በኃይል አንኳኳው እና አሮን መለሰለት። ዊሊያም በዚህ ጊዜ በሰላም ማውራት እንደሚፈልግ ተናገረ እና ጉዳዩን በዝምታ ለመወያየት ወደ ውስጥ መግባት ይችል እንደሆነ አሮንን ጠየቀው። አሮንም ዊሊያምን ወደ ውስጥ አስገባውና ሁሉም ወለሉ ላይ ባለው ቀጭን ምንጣፍ ላይ ተቀመጡ። ዊሊያም ትንሿን ጎጆ በጥንቃቄ ተመለከተ እና በአስከፊ ሁኔታ ውስጥ ምን ያህል ደሃ ሆነው እንደሚኖሩ አየ። ዝናብ በሚዘንብበት ጊዜ የሚያፈሱትን ብዙ ጣሪያው ላይ ያሉ ቀዳዳዎችንና ነፋሱን በጭንቅ የሚከላከሉትን ቀጭን ግድግዳዎች ተመለከተ። የዴቪድ የትምህርት ቤት መጽሐፍ ጥግ ላይ በሚያምር ሁኔታ ተቀምጦ ነበር እና ትንሿ የመኝታ ምንጣፋቸው ከጎናቸው ተጠቅልሏል። ዊሊያም ድህነታቸውን ሲመለከት በደረት ውስጥ የማይመች ነገር ሲያድግ ተሰማው። የሊሊ ልጆች ከከባድ ስራ የተነሳ ሻካራና የቆሰሉ መሆናቸውን፣ የአሮን እግሮችም ለዓመታት በመንገድ ላይ ፍራፍሬ እየሸጡ በመመላለሳቸው ጠባሳ ያለባቸው መሆኑን አየ። ዴቪድ በወላጆቹ መካከል ተቀምጦ ይህንን ሀብታም እንግዳ በጉጉትና በፍርሃት አይኖች ይመለከት ነበር። ዊሊያም በድንገት ሊሊን ሲያገባት የነበራትን ለስላሳ እጆች አስታወሰ እና በውስጡ ህመም ተሰማው። ዊሊያም ማውራት ጀመረ እና ድምፁ ምንም እንኳን አሁንም ኩራት የሚታይበት ቢሆንም ከበፊቱ ይልቅ ለስላሳ ነበር። ሌሊቱን ሙሉ ስለ ሁሉም ነገር ሲያስብ እንደነበር በጭንቀት ተናገረ። ዊሊያም ከ9 ዓመት በፊት ሊሊ በምጥ ላይ እያለች ሲያባረራት ትልቅ ስህተት እንደሰራ አመነ። ጨካኝና ልበቢስ እንደነበር፣ በዚያ ምሽት ያደረገውም ነገር በጣም አሰቃቂ እንደነበር ተናገረ። ላደረገውም ነገር ይቅርታ ጠየቀ። ነገር ግን አሁን ያንን መካስ እንደሚፈልግ ተናገረ። ሊሊ ዝም ብላ አዳመጠችው። ገና ምንም ነገር አልተናገረችም። አተኩራ ዊሊያምን ስትመለከት ፊቷ ምንም አይነት ስሜት አያሳይም። አሮን ቀጥሎ ዊሊያም የሚለውን ለመስማት እየጠበቀ እጇን አጥብቆ ያዘው። ዴቪድ አባቱ እንደሆነ የሚናገረውን ሀብታም ሰው በትኩረት ተመለከተው። ዊሊያም ንግግሩን በመቀጠል ከነዚያ ሁሉ ዓመታት በፊት ካደረገው ነገር በኋላ ራሱን የዴቪድ አባት ብሎ ለመጥራት ምንም መብት እንደሌለው እንደሚረዳ ተናገረ። ዊሊያም አሮን ዴቪድን በእውነት የሚወድ ጥሩ ሰው መሆኑን ማየት እንደሚችል ተናገረ። ገንዘብ ሊገዛው የሚችለው ነገር ሁሉ እንዳለው፣ ነገር ግን በህይወት ውስጥ በእውነት የሚጠቅም ምንም ነገር እንደሌለው አመነ። ዊሊያም ስለ ብቸኛ ህይወቱና
ምንም እንኳን ሀብትና ትልቅ ስኬት ቢኖረውም በውስጡ ምን ያህል ባዶ እንደሆነ ነገራቸው። አፍቃሪ ቤተሰብ ሆነው አብረው ሲመለከታቸው ምን ያህል በራሱ ጭካኔና በራሱ ኩራት ለዘላለም ያጣውን እንዲገነዘብ እንዳደረገው ተናገረ። ዊሊያም ለሁሉም የሚሆን አስገራሚ ጥያቄን አቀረበ። ዴቪድን ከነሱ ሳይለይ ሊረዳቸው እንደሚፈልግ ተናገረ። ዊሊያም የዴቪድ ትምህርት በሀገሪቱ ውስጥ ባሉ ውድ ትምህርት ቤቶችና ዩኒቨርሲቲዎች በውጭ ሀገርም ለመክፈል ሐሳብ አቀረበ። እንዲሁም አሮን በየቀኑ አደገኛ በሆኑ መንገዶች ላይ ፍራፍሬ ከመሸጥ ትክክለኛ ንግድ እንዲጀምር ገንዘብ እንደሚሰጠው ተናገረ። ዊሊያም ዳግመኛ በዚህ አስከፊ ጎጆ ውስጥ መኖር እንደሌለባቸው ጥሩ ቤትም እንደሚገዛላቸው ተናገረ። ነገር ግን ዊሊያም ለዚህ ለጋስ ጥያቄው አንድ አስፈላጊ ቅድመ ሁኔታን ጨመረ። አልፎ አልፎ ዴቪድን ለመጎብኘት እና በትንሹም ቢሆን በህይወት ውስጥ ተሳታፊ ለመሆን ፈቃድ ፈለገ። ዴቪድን ከአሮንና ከሊሊ በጭራሽ ለመውሰድ እንደማይሞክር ቃል ገባላቸው። ዊሊያም ልጁን ለማወቅ ምናልባትም እርሱን በማወቅ የተሻለ ሰው ለመሆን እድል ብቻ እንደሚፈልግ ተናገረ። ዴቪድ እውነተኛ አባቱ እርሱ ስለሆነ አሮንን አባት ብሎ ሊጠራው እንደሚችል ተናገረ። አሮንና ሊሊ ሳይነጋገሩ ለረጅም ጊዜ እርስ በርሳቸው ተያዩ። በእነርሱ ላይ ካደረገው ነገር በኋላ ዊሊያምን ፈጽሞ አላመኑትም ነበር። ነገር ግን ስለ ዴቪድ የወደፊት ዕጣ ፈንታና እድሎች አሰቡ። የዊሊያም እርዳታ ባላቸው በጣም ውስን ሀብቶች ፈጽሞ ሊቀርቡላቸው የማይችሏቸውን እድሎች ለዴቪድ ሊሰጠው እንደሚችል ያውቁ ነበር። በመጨረሻም ሊሊ ተናገረች እና ከጣላቸውና መንገድ ላይ እንዲሞቱ ከተዋቸው በኋላ ለምን እሱን ማመን እንዳለባቸው ዊሊያምን ጠየቀችው። ዊሊያም ላደረገው ነገር በእውነት ይቅርታ ከመጠየቅ ውጪ ምንም አይነት ሌላ ምላሽ አልነበረውም። የእነርሱ እምነት ወይም ይቅርታ እንደማይገባው አመነ። ነገር ግን ለማንኛውም ሁለቱንም እየጠየቀ እንደሆነ ተናገረ። ዊሊያም ሁሉም ነገር ሙሉ በሙሉ በህጋዊ መንገድ እንደሚሆን ቃል ገባላቸው። እርሱ እርዳታ መስጠትና በዴቪድ ህይወት ውስጥ ትንሽ ተሳታፊ መሆን ብቻ እንደሚፈልግ፣ ሌላ ምንም ነገር እንደሌለ በደንብ አስረዳቸው። ፍቅር የሌለው ገንዘብ ትርጉም እንደሌለው አሁን እንደተረዳ እና 9 ዓመታትን በሙከራ ውስጥ እንደባከነ ተናገረ። ዴቪድ ሁሉንም ነገር በዝምታ አዳመጠ እና ከዚያም ዊሊያም ከመጣ በኋላ ለመጀመሪያ ጊዜ ተናገረ። ድምፁ ትንሽ ቢሆንም ግልጽ ነበር። ዴቪድ ዊሊያምን በጭራሽ እንደማያውቀውና አሮን ብቸኛ አባቱ እንደሆነ ተናገረ። ይህ ሰው በእውነት ለመርዳት ከፈለገና ቤተሰቡን የማይጎዳ ከሆነ ምናልባት እድል ሊሰጡት እንደሚችሉ ተናገረ። ዴቪድ አንድ ቀን ድሆችን ለመርዳት ዶክተር መሆን ስለሚፈልግ ለትምህርቱ የዊሊያምን እርዳታ እንደሚቀበል ተናገረ። ሊሊ ጥበበኛ የሆነው ልጇ እንዲህ ባለ ብስለት ሲናገር ስትሰማ እንባ በፊቷ ላይ ይፈስ ነበር። አሮን በዴቪድ ቃላት በመስማማት በቀስታ ራሱን ነቀነቀ። የዊሊያምን ጥያቄ ለመቀበል ወሰኑ። ነገር ግን በቃላት ብቻ ሳይሆን በተግባር ራሱን ማረጋገጥ እንዳለበት ነገሩት። ትላንት በዛ ልክ ሲጮህና ሲጣላ የነበረ ሰውዬ ዛሬ እንደዚህ ተቅለስልሶ ስለመጣ ሁሉንም ነገር አምነው እንደማይቀበሉ ነገሩት። ዊሊያምም ወዲያውኑ ተስማማ እና በዚህ ጊዜ ፈጽሞ እንደማያሳፍራቸው ቃል ገባ። በቀሪው ህይወቱ የሰራቸውን ስህተቶች እያረመና ራሱን እያስተካከለ እንደሚኖር ተናገረ። በሚቀጥሉት ሳምንታት ውስጥ ዊሊያም ቃሉን ሙሉ በሙሉ ጠበቀ። ለአሮንና ለሊሊ ትክክለኛ ኤሌክትሪክና የቧንቧ ውሃ ባለው ጥሩ ሰፈር ውስጥ ምቹ ቤት ገዛላቸው። ቤቱ ባለ 3 መኝታ፣ ሊሊ አትክልት ማልማት የምትችልበት ትንሽ የአትክልት ስፍራ ያለው እውነተኛ ቤት ነበር። አሮንና ሊሊ በትንሿ ጎጆ ውስጥ ከቆዩ ከብዙ ዓመታት በኋላ እንዲህ ባለው ጥሩ ቦታ ውስጥ እንደሚኖሩ ማመን አልቻሉም። ዊሊያም አሮን ገበያ ውስጥ እውነተኛ ሱቅ፣ ትክክለኛ የፍራፍሬ ንግድ እንዲጀምር ረዳው። ከጥሩ አቅራቢዎች ትኩስ ፍራፍሬዎችንና አትክልቶችን እየተረከበ ሱቁን በትክክል እንዲሞላ አሮን የሚያስፈልገውን ካፒታል ሁሉ አቀረበለት። አሮን ጠንክሮ ሰራ እና ሰዎች እንደ ታማኝና ደግ ሰው ስለሚያውቁት ንግዱ በፍጥነት ማደግ ጀመረ። ብዙም ሳይቆይ አሮን በየቀኑ ሳይታገል ቤተሰቡን በምቾት ለማስተዳደር የሚያስችል ገቢ ማግኘት ጀመረ። ዴቪድ በመላው ከተማ ውስጥ ባለው ምርጥ የግል ትምህርት ቤት ተመዘገበ። አዲስ ዩኒፎርም፣ መጽሐፍት እና ለትምህርቱ የሚያስፈልገውን ሁሉ አገኘ። ዴቪድ በሁሉም ጥናቶቹ የላቀ ውጤት ማምጣቱን ቀጠለ እና ወላጆቹ
እጅግ ኩራት እንዲሰማቸው አደረገ። ከየት እንደመጣ በጭራሽ አልረሳም። እንዲሁም ማህበራዊ ደረጃቸው ምንም ይሁን ምን ላገኛቸው ሰዎች ሁሉ ልክ እንደ በፊቱ ትሁትና ደግ ሆኖ ቀጠለ። ዊሊያም እንደ ቃሉ ዴቪድ እንዴት እንደሆነ ለማየት በወር አንድ ጊዜ ይጎበኝ ነበር። መጀመሪያ ላይ ጉብኝቶቹ ለሁሉም ሰው የማይመቹና ግራ የሚያጋቡ ነበሩ። ዴቪድ ለዊሊያም አክባሪ ቢሆንም ግን ይርቀው ነበር። ነገር ግን ቀስ በቀስ ከብዙ ወራት በኋላ ዴቪድ ለዊሊያም ትንሽ አይነት ቀረቤታን ማሳየት ጀመረ። ዊሊያም ስለ ዴቪድ ትምህርት ይጠይቅ ነበር እና ዴቪድ ስለ ትምህርት ቤትና ስለ ህልሞቹ የሚናገረውን ሁሉ በእውነተኛ ፍላጎት ያዳምጠው ነበር። ዊሊያም የዴቪድ አባት ሆኖ አሮንን ለመተካት በጭራሽ አልሞከረም። አሮንን ሙሉ በሙሉ ያከብረውና ዴቪድን እንዲህ አይነት ድንቅ ልጅ አድርጎ ስላሳደገው ደጋግሞ ያመሰግነው ነበር። አሮን ዊሊያም በእውነት ለመለወጥና የተሻለ ሰው ለመሆን እየሞከረ መሆኑን አየ። ሁለቱ ወንዶች ለዴቪድ ባላቸው የጋራ ፍቅር ላይ የተመሰረተ ጥንቃቄ የተሞላበት መከባበርን፣ ቀረቤታን አዳበሩ። ምንም እንኳን ግንኙነታቸው በጭራሽ የቅርብ ባይሆንም ሊሊ በመጨረሻም ዊሊያምን ይቅር አለችው። ነገር ግን ይቅር ማለት ያለፈውን መርሳት አይደለም። ይቅር ማለት ወደ ቀድሞ መመለስ ማለት አይደለም። በእሷ ላይ ያደረገውን ነገር በጭራሽ አልረሳችውም። ዊሊያም በእውነት እንደተጸጸተና ለጭካኔው ካሳ ለመክፈል እየሞከረ እንደሆነ አየች። ነገር ግን የሊሊ ልብ ሙሉ በሙሉ ህይወቷን ላዳነውና በሁሉም ነገር ውስጥ ለወደዳት ለአሮን ነበር። ይህንን ለዊሊያም በግልጽ ነገረችው። እሱም በራሱ አስከፊ ድርጊት ሊሊን ለዘላለም ማጣቱን አውቆ በጸጥታና በሐዘን ተቀበለው። ዓመታት አለፉ እና ዴቪድ ከምርጥ የግል ትምህርት ቤት በክፍሉ አንደኛ ሆኖ ተመረቀ። በአገሪቱ ውስጥ ባለው በጣም ታዋቂ ዩኒቨርሲቲ የሕክምና ትምህርት ቤት ሙሉ ነፃ የትምህርት ዕድል አገኘ። አሮን እና ሊሊ በምረቃው ስነ ስርዓት ላይ በንጹህ የደስታና የኩራት እንባ ተገኝቷል። ዊሊያም በቤተሰባቸው ቅስፈት ውስጥ ጣልቃ መግባት ስላልፈለገ፣ ነገር ግን የዴቪድ ታላቅ ስኬት ላይ ለመገኘት ስለፈለገ ራቅ ብሎ በጸጥታ ተቀምጦ ነበር። ዴቪድ ገና ትንሽ ልጅ እያለ እንዳለመው ዶክተር ሆኗል። የሕክምና አገልግሎት ማግኘት የማይችሉ ድሆችን መርዳት ላይ አተኩሯል። ዴቪድ ባደገበት ሰፈር ውስጥ ነፃ ክሊኒክ ከፈተ። እናቱ እርዳታ የፈለገችበት ምሽትና አንድ ደግ እንግዳ ሁለቱንም ለማዳን ያለውን ሁሉ የሰጠበትን ምሽት እያስታወሰ ታካሚዎችን ምንም ሳያስከፍል ያክም ነበር። አሮን እና ሊሊ በፍቅርና በደስታ ተከበው አብረው አረጁ። ትንሿ የፍራፍሬ ንግዳቸው ማደጓን ቀጥላለች እና በምቾት ለመኖር የሚያስችል በቂ ገቢ ነበራቸው። እንደ ዊሊያም ሀብታም አልሆኑም ነበር፣ ነገር ግን እጅግ በጣም ጠቃሚ የሆነ ነገር ነበራቸው። አንዳቸው ለሌላኛቸው እዚያ ነበሩ። እናም በሕክምና ጥበቡ ዓለምን የተሻለች ቦታ የሚያደርግ ልጅ አሳድገዋል። ዊሊያም በቀረው ህይወቱ በትልቁ መኖሪያ ቤት ውስጥ ብቻውን ኖረ። ገንዘብ ማግኘቱን ቀጠለ፣ ነገር ግን ያለፈውን ጭካኔውን ለማካካስ በማሰብ አብዛኛውን ለበጎ አድራጎት ሰጠ። ዊሊያም በዴቪድ ህይወት ውስጥ ባሉ ጠቃሚ ክስተቶች ሁሉ ላይ ሁል ጊዜ በጸጥታ ተቀምጦ ይገኝ ነበር። እንዲጫወት ለተፈቀደለት ትንሽ ሚና አመስጋኝ ነበር እና ከሚገባው በላይ ፈጽሞ ጠይቆ አያውቅም። ከብዙ ዓመታት በኋላ በሞት አፋፍ ላይ ሆኖ ዊሊያም ዴቪድን ለመጨረሻ ጊዜ ወደ እርሱ ጠራው። የማይገባው ቢሆንም በህይወት ውስጥ ተሳታፊ እንዲሆን እድል ስለሰጠው ዴቪድን አመሰገነ። ዊሊያም ዴቪድን ማወቅ ምንም እንኳን ያንን በረከት ለመጣል ቢሞክርም የእርሱ ታላቅ በረከት እንደነበር ተናገረ። ዴቪድ የዊሊያምን እጅ ይዞ ሙሉ በሙሉ ይቅር አለው፣ እንዲሁም ሰላም እንዲያገኝ ነገረው። ዊሊያም በህይወት ውስጥ በእውነት የሚጠቅመው ምን እንደሆነ በመጨረሻም ተረድቶ ባሮጌ መጨማደድ ባለው ፊቱ ላይ እንባ እየፈሰሰ ሞተ። የሊሊ የአሮንና የዴቪድ ታሪክ በመላው ከተማ ተሰራጭቶ ታዋቂ ሆኑ። ሰዎች ስለ እውነተኛ ፍቅር፣ ስለ ደግነት፣ ርህራሄ ስለሌለው የሀብት ከንቱነት እንደ ትምህርት ለልጆቻቸው ይናገሩት ነበር። ታሪኩ የአንድ ሰው ዋጋ በገንዘብ ወይም በደረጃ እንደማይለካ አስተማረ። ነገር ግን በልባቸው ባለው ደግነትና ለሌሎች በነፃ በሚሰጡት ፍቅር እንደሚለካ አስተማረ። አሮንና ሊሊ ረጅም እና ደስተኛ ህይወትን አብረው ኖሩ። ጊዜያቸውም ሲደርስ ጎን ለጎን ተቀበሩ። ዴቪድ ከራሱ ልጆች ጋር በመቃብራቸው ላይ ቆሙ። እናቱ በምጥ ላይ እያለች ዴቪድ መንገድ ላይ እንዴት እንደረዳት ታሪኩን ነገራቸው።
ምንም የሌለው ምስኪን አዟሪ ሁለት እንግዶችን ለማዳን ያለውን ሁሉ እንዴት እንደሰጠ ነገራቸው። ዴቪድ እውነተኛው ሀብት በፍቅርና በደግነት ውስጥ እንጂ በገንዘብ ወይም በንብረት ውስጥ እንደማይገኝ ለልጆቹ አስተማረ። እናም ታሪኩ ለሁላችንም ጠቃሚ ትምህርት በመስጠት ይጠናቀቃል። ገንዘብና ስልጣን ያለ ፍቅር፣ ያለ ርህራሄ ምንም ማለት አይደሉም። በዓለም ላይ ባለጸጋው ሰው ለሌሎች በነፃ የሚሰጥና ያለ ቅድመ ሁኔታ የሚወድ ነው። ዊሊያም ሁሉም ነገር ነበረው፣ ነገር ግን መከራ ውስጥና ብቻውን ነበር። አሮን ምንም አልነበረውም፣ ነገር ግን በልቡ ፍቅርና በጎኑ ቤተሰብ ስላለው ሊለካ የማይችል ሀብታም ነበር። ለማያውቋቸው ሰዎች የሚደረግ ደግነት ህይወትን ለዘላለም ሊለውጥ እንደሚችል አስታውሱ። አንዲት ትንሽ የርህራሄ ተግባር ብዙ ልቦችን የሚነኩ ሞገዶችን ሊፈጥር ይችላል። ማህበራዊ ደረጃቸው ወይም ሀብታቸው ምንም ይሁን ምን እያንዳንዱን ሰው በአክብሮትና በክብር ያዙ። ይህንን ልብ የሚነካ ታሪክ ስለተመለከታችሁት እናመሰግናለን። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ ያላችሁ ጻፉልን። ትንሽ የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታስቡ ከሆነ ደግሞ ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።